ምናልባት እኔ እንደማስብልሽ ነው ታውቂዋለሽ። የምሬን እኮ ነው። ከአንቺ ጋር ያደረግኳቸውን ነገሮች ክፍሌ ገብቼ ሳስባቸው የእውነት እኔ ማድረጌን እራሱ እጠራጠራለሁ። እርግጠኛ አይደለም። በቃ እንደዚህ ሁኜ አላውቅም። ለዛ ነው። እሺ አንተ ታሪክ ልንገርና የተረዳሁት ትነግረኛለህ። አንድ ያስተዋልኩት ነገር ግን በጣም ግራ የምታጋባው ሰው ነህ። እንዴት? ያው አንዳንድ ጊዜ በጣም አስፈሪና ተቆጪ ትሆናለህ። አንዳንዴ ደግሞ ልክ እንደዚህ ነገሮችን ቀለል አድርጎ የሚያይ ትሆናለህ። አዎ ቤሌ፣ ከዚህ በፊትም ነግሬሻለሁ። እኔን የሰራኝ አስተዳደጌ ነው። ሰው ያው ቤተሰቡን ወዳጅ መስሎ የሚያድገው። አዎ እሱ ማለት ነው። ሌላኛው አምነን ያልሽው ደግሞ የተፈጠረበትን ዓላማ ለመኖር የሚያስብ ነው። ለኝም ግን ተሽሎኛል። እባክሽ ከአንቺ ጋር አይደለም ከጤነኞቹም ጋር መግባባት አቅቶኛል። እህትሽ ባደረገችኝ ነገር። አይዞሽ፣ ለምን እዚህ አትቀመጭ? ይወድሻል። አንቺስ? ከባድ ሁኔታ ላይ ናት። ግን ደግሞ ማየ እንደማስበው ከሆነ ዝም ብለን እንደዚህ ልትሆን አትችልም። እንዴት? አይ ማየ፣ ብዙ ጊዜ እንደዚህ አይነት በሽታዎች በመድኃኒት የሚመጡ ናቸው። ምክንያቱም ብዙ ልብስ የለበሱ ብዙ የተለያዩ ባህሎች ናቸው ያሉት። አይ ማየ፣ እንኳን እዚህ ትልቅ ቤት ውስጥ ይቀርና እኮ ትንሿ እኛ ቤት ራሱ ብዙ ባህል ነው ያለው። አዎ የኔ ልጅ፣ ግን እኮ ደግሞ አንተ እንድትከፋብኝ አልፈልግም ልጄ። አንተ ነህ እኮ ብርታቴ። አምነን ከብሌን ጋራ ሲሆን እንግዲህ ነገሮቹን ሁሉ ረስቶ እንደ አዲስ ከሷ ጋራ ህይወትን የሚጀምር ይሆናል ማለት ነው። እሱም በጣም ጥያቄ ፈጥሮበት ብሌን፣ እኔ ከአንቺ ጋራ ሲሆን ነገሮቹን ሁሉ እረሳለሁ፣ ጭንቀቴን ሁሉ እረሳለሁ፣ አላማዬን ሁሉ ነገሬን ነው ምረሳው፣ ለምንድን ነው ማሰብ ራሱ አቆማለሁ ነበር ያላትና እሷም ምናልባት እኔ እንደማስብልህ አውቀ ይሆናል እያለችው ነበርና እሱም በጣም እኮ ግራ ገብቶኝ ነው ነበር ያላትና ምን ነው አታምንበትም እንዴት ትጠራጠራለህ እንዴ ብትለውም አይ አይደለም በቃ ከአንቺ ጋር ማሳለፈው ጊዜ በጣም ደስ የሚል ጊዜ ነው እያለ እንግዲህ እየነገራት ነበረና እሷም እንግዲህ ያንተ ጠባይ እኮ በጣም ግራ ያጋባል። አንዳንድ ጊዜ በጣም ሀርድና ቁጡ ፈጣን ትሆናለህ፣ አንዳንድ ጊዜ ደግሞ ይሄው እንደዚሁ እንደማይክ በጣም ቅርብና በጣም ተጫዋችና ሳቂታ ሰው ትሆናለህ እያለች እንግዲህ የአምናንን አንዳንድ ነገሮችን እየነገረችው ነበረ። እሱም እንግዲህ ይሄ ነገር አስተዳደጌ ነው እያለ ነበረ አምናን ይሄ ነገር ባስተዳደጉ ነው። በአባት እጅ አላደኩም፣ በእናት እጅ ነው ያደኩትኝ። ስለዚህ ሁሉም ነገር ቁጡም እንደሆን ችኩልም እንደሆን ያደረገኝ አስተዳደጌ ነው። እኔ አምናን የምታይኝ የስራና የአላማ ሰው ብቻ ነኝ እያለ እንግዲህ ለብኔን አንዳንድ ነገሮችን እየነገራት ነበረ። እንግዲህ በእናቱ ሞትም ልቡ እንደተሰበረ ቢነግራትም ነገር ግን እኔ ይህን ጊዜ ከአንተ ጋር እያሳለፍኩ ያለሁትኝ ሁሉ ነገር አንተ እንድትረሳውና ህይወት እንደ አዲስ እንድትጀምር ነው እያለችው ትገኛለች ማለት ነው። አቶ አምናን እንግዲህ አሁን ተስፋው ሁሉ ነገሩ የልቡን የሚያወራት አንድ ብሌን ብቻ ናት ማለት ነው። እንግዲህ አክስቱ እንደ በእናቱ መተኪያ ያለችለት ወይዘሮ ሙርዚና ታማ አሁን ላይ ለራሷ እንኳ መሆን አቅቷታል ማለት ነው። ይሄም ነገር በጣም አሳዝኖታል። ሁለት እናት በአንዴ ማጣት እኮ በጣም ከባድ ነው እያለ ይገኛል ማለት ነው። ግን ቢሆንም ደግሞ ወይዘሮ ሞርዚና ወደ ነበረ ጤናዋ ተመልሳልኝ፣ እውነት ህይወቴን በደስታ እንድመራ ፈጣሪ ይርዳኝ፣ እኔ ምንም በህይወቴ ውስጥ የሚያስደስተኝ ነገር የለም እያለ ይገኛል አቶ አምናን። እሱም እንግዲህ የተረገዘው ልጅ እንኳን ደስተኛ አላደረገኝም፣ ምንም ጉጉት የለኝም እና እንዴት ነው የልጅ አባት ልሆንም የምችለው እያለ ነበረና በጣም ብሌን እንግዲህ እሱን ይህን እንግዲህ ለሚስትህ ለጄሪ ልትቀርባት ይገባል ያለችው። ፊት አትንሳት፣ የምትፈልገውን ነገር ሁሉ አርጋት፣ አድርግላት፣ አጫውታት፣ ጊዜ ስጣት፣ በቃ አብረሃት ጊዜ አሳልፍ እያለችው ነው የምትገኘው ብሌን። ነገሯ ሁሉ ግራ ያጋባል። አንዳንድ ጊዜ ከእሷ ጋርም እንዲሆን ትፈልጋለች፣ ለጄሪም ደግሞ ጊዜ እንዲሰጣት ትፈልጋለች ማለት ነውና እዚህ ጋር በጣም ለጄሪም ታስባለች። እንግዲህ የልጅህ እናት ናት ብላ ነው እንግዲህ እዚህ ጋር እያሰበች ያለችው። ዝም ብዬ ሳያት እንግዲህ ብሌን እንደዚሁ እንደምናያት ከሆነ ብሌን ከአቶ አምናን ጋራ ጊዜ እያሳለፈች ያለችው አቶ አምናን ካለበት ጭንቀት ውስጥ እንዲወጣ የምታደርግ ነገር ይመስላል።
ነገር ግን ደግሞ አንዳንድ ቦታ እሱ አፈቅርሻለሁ፣ እወድሻለሁ፣ ላጣሽ አልፈራም፣ የልጅ አባት ነው፣ ሚስት አለው ብለሽ ልትርቂኝ አይገባም፣ ምንጊዜም ከአጠገቤ አትራቂ እያላት ነበርና እሷም እኔ ራሱ እኮ እንዳላጣ እፈራለሁም ትላለች። ነገር ግን አቀራረቧ ደግሞ አቶ አምናን ብቻ ችግሮቹን የተደራረቡበትን ነገሮች እንዲረሳ እሱ እንዲጠነክር የቀረበችውም ትመስላለች እና ብሌን ግራ እያጋባችን ትገኛለች። ብሌን እንግዲህ ወደ ሌላ ሰው የምትሄድ ከሆነ ከአቶ አምናን የምትረክ ከሆነ አቶ አምናን ተስፋ ሊቆርጥ ይችላል። ምክንያቱም በአሁን ጊዜ በቃ ደስተኛ ህይወትን ደስተኛ ጊዜን በትዝታ እንኳን የሚያየው ከእሷ ጋር ያሳለፈውን ጊዜ ነው። ከእናቱም ይበልጥ እናቱ ከምትመክረው ምክር ራሱ ይበልጥ የብሌን ምክር ነው በትዝታው ራሱ እየመጣ የሚገኘው ማለት ነው። ሌላው እንግዲህ የጄሪ ጉዳይ ነው። ጄሪም እንግዲህ በቀጥታ ያረገዘችው ከሙስጠፋ ነው። ነገር ግን ያረገዝኩት ልጅ የአቶ አምናን ነው እያለች ትገኛለች። ይሄ ነገር እውነቱ የወጣ ቀን የጄሪ መጨረሻ ምንድን ነው የሆነው? ምንድን ነው የሚሆነው? የጄሪ መጨረሻ በጣም ከባድ መጨረሻ ነው የሚሆነው ማለት ነው። እንግዲህ ልጁ የኔ ነው ያረገሽው ከኔ ነው የልጄ እናት ነሽ ሚስቴ ነሽ እያልናት ነው የሚገኘው ሙስጠፋ ማለት ነው አሁን ላይ። እሷ ግን እኔ ሚስትህ አይደለሁም ያረገዝኩት ደግሞ ከአቶ አምናን ነው እያለች ትገኛለች። እሱ ግን በፍጹም ልጁ የአቶ አምናን አይደለም፣ ልጁ የኔ ነው፣ በግድ የአቶ አምናን ይሆን እያልሽ ነው። አቶ አምናንን አንቺ የቀረብሽው ለገንዘብና ለጥቅም ብቻ ነው እንጂ ባልነቱን ፈልገሽው አይደለም እያለ እንግዲህ ሙስጠፋ ልክ ልኳን እየነገራት ነበረ ማለት ነውና ይሄ ነገር ግን ያው በጣም አሳሳቢ ነው የሚሆነው። አንደኛው ነገር እንግዲህ እሷ ያረገዘችው ከሙስጠፋም ቢሆን ሙስጠፋ ግን ከእሷ ጋራ የሚዘርቅ አይመስልም። አሁን ሙስጠፋ የመጣው እሷን ለመበቀል ብቻ ነው የሚፈልገውም እሷን መበቀል ነው ሙስጠፋ አሁን ማለት ነው። እሷ ግን በቃ ይተወኛል ከህይወቴ ይርቃል ብላ 500,000 ብር ከአቶ አምናን ተቀብላ ሰጥቷለች ማለት ነው። አቶ አምናን ግን ይህንን ብር ለራሷ ጥቅም አውሏለች ብሎ ነው የሚያስበው እንጂ ከሙስጠፋ ጋራ እንደዚህ አይነት ግንኙነት እንዳላቸው በፍጹም አያውቅም ማለት ነው። ይህን ነገር እንግዲህ የምታውቀው ሜርሲ ብቻ ናት። ሜርሲ ናት ይህን ሚስጥር የምታውቀው ማለት ነው። ወደዛ ቤት እንግዲህ ያመጣችው ሲፈን ናት። ሲፈን የራሷን ነገሮች ለማስተካከልና እንዲያግዛት ነው ያመጣችው። ቢሆንም ግን ይሄን ነገር እሱ እያደረገ ያለውን ነገር ከእሷ ጋራ ግንኙነት እንዳለው የጄሪ ድሮ ፍቅረኛዋ እንደሆነ የምታውቀው ነገር የለም። 500,000 ብር እንኳን አምጥቶ ሲሰጣት ምንድን ነው ያለችው? እንግዲህ እሷ ከየት ነው ያመጣው ይሄን ሁሉ ብር ነበር ያለችው። እሱም ጥያቄሽ ከየት ነው ያመጣኸው ሳይሆን ምን እንስራበት ይሁን ነበር ያላትና ቀጥታ 500,000 ብሩን ለሷ አስረክቦ የሆነ ነገር እንስራበት ነገሮች እናስተካክልበት ነው ያለው። ይሄን እንግዲህ ሲደረግ ምንድነው ያደረገችው? አንደኛ ወደ ተንኮል ነው ያዋለችው ገንዘቡን ማለት ነው። ለተንኮል ነው ያዋለችው። ይሄን ነገር ሲደረግ እንግዲህ ሜርሲ ሁሉም ነገር ታውቃለች። ሜርሲ ግን አንዳንድ ነገሮች አሁን ቢሳኩላትም የሷ መውደቂያዋ እየተቃረበ ነው። ምክንያቱም ሲፈን ሳትቀድመኝ ልቀድማት ይገባል እያለች ትገኛለች። ሲፈን ነገሮችን ሁሉ ከሷ ጀርባ ብዙ ነገሮችን እያደረገችና ብዙ ነገሮች እያጠፋች ትገኛለች። የአቶ አምናንን ድርጅት ግማሽ ተካፍላለች፣ ማንም ሰው ሳያውቅ ማለት ነው። ሜርሲ ራሱ አታውቅም። እንግዲህ ጓደኛ አይናት ሚስጥረኛ አይነት ብላ ቀርባታለች። ነገር ግን ይሄንን ሚስጥር እሷ ራሱ አልሰማችም፣ ከድርጅቱ ግማሽ መካፈሏን። ዳኑ ታግታ እንግዲህ ዳኑ ስትለቀቅ ዝም ብላ እየተለቀቀች ነው የመሰላት እንጂ ገንዘብ ተከፍሎ የድርጅት ግማሽ ተከፍሎ እንደተለቀቀች ማንም የሚያውቅ ሰው የለም ማለት ነው። በሚስጥር ነው የተለቀቀችው። ሚስጥሩን እንግዲህ የሚያውቁት ብሌንና ቃል ብቻ ናቸው። እሱም ለማንም እንዳትናገሩ እኔ ይሄንን ገንዘብ ሰርቼ አገኘዋለሁ በማለት ማለት ነውና ሜርሲ እንግዲህ የወይዘሮ ሰማልን ገዳይ ልናገር ይገባል፣ ላጋልጥ ይገባል ሳትቀድመኝ። እኔ እኮ የሆነ ነገር ብሆን ይሄ ምስጢር ሳይወጣ ሊቀር ይችላል። ስለዚህ የወይዘሮ ሰማል ገዳይ ማን እንደሆነች መናገር አለብኝ እያለች ትገኛለች ማለት ነው። እንግዲህ ሜርሲ አንድ ቀን እውነቱን ታፈርጧለች። ነገር ግን እየታገሰቻት ያለችው ሲፈንን የራሷ ነገሮች እስከሚስተካከሉላት ነው። የራሴን ነገሮች የራሴን ሚሽኖች አስተካክዬ ይሄ ቤት የኔ ብቻ ነው የሚሆነው፣ የኔና የወንድሜ ልጅ ቤት ብቻ ነው፣ ሁልሽንም አሰናብትሻለሁ ከዚህ ቤት አጥቤንም ማውጣሽ እያለች ትገኛለች ማለት ነው።
የቤት ባለቤት እንደመሆኗ መጠን እንግዲህ ጄሪ ሞጥር ውጥር እያለች እቤት እኮ የኔ ነው፣ ሁላችሁም ስነ ስርዓታችሁን ልትይዙ ይገባል እያለቻቸው ሜርሲ ጓደኛዋን እንግዲህ ባለውለታዋን እንኳን ሳይቀር እሷንም እያመናጨቀቻት ፊት እየነሳቻት ትገኛለች። ሜርሲ ግን አሁን በእጃ ዙር እሷን ለመጣል ደፋ ቀና እያለች ትገኛለች። እንግዲህ ከእሷ የራቀችበት ምክንያት አንዱም ከባሌ ከአምናን ልታለያየኝ እያሰበች ነው ብላ እንግዲህ ይሄን ነገር ወይዘሮ ሙርዚናም ስትነግራት በቃ በአጠቃላይ ከሜርሲ መራቅን መርጣለች ማለት ነው። ሜርሲ ደግሞ እሰራላታለሁ ከኔ ርቃ የወንድሜ ልጅማ ባሏ እርግታ አትቀመጥም፣ ገንዘብ ወዳድ ናት፣ ሲጀመር ጀምሮ ለገንዘብ ነው የመጣችው እያለች ነው የምትገኘውና አቶ አምናንም እንግዲህ በንዴት ነው ሳያምንበት እዚህ ነገር ውስጥ የገባው። የማይወዳትን ልጅ የማይፈልጋትን ልጅ አግብቶ በዚህ ልክ አብሮ መሆኑን ተገቢ አይደለም። ካልወደደ አንድ ሰው በሰው ሳይሆን መመራት ያለበት። እንግዲህ አምናን አንዳንድ ጊዜ የሆነ የማሰብ ነገር ችግር አለበትና ቶሎ ነው የሚወስነው። እውነት ጄሪን የማይወዳት ቢሆን ጄሪን ብሎ መምረጥ አልነበረበትም። ያለታ ዛሬ ማን ነው እየተጎዳ ያለው? አምናን ነው እየተጎዳ ያለው። ነገር ግን እሱ ይሄንን ነገር ያደረገው ብሌንን ለማናደድ ነበረ። ብሌንን ለማናደድ እልህ ውስጥ ተጋብቶ በሜርሲ ግፊት ነው ጄሪን የመረጠው። እንግዲህ እናቱ ወይዘሮ ሰማልም ያኔም ልጄ እኔ ያሳደግኩት አምናን ይሄ ነው ነበር ያለችው። በጣም ቅር ብሏትም ነበር ጄሪን ስለመረጠ። የእሷ ምርጫዋ ብሌን ነበራች። ቢሆንም ግን አሁንም ያው ብሌን ከብሌን ጋር አብሮ ባይሆንም ግን ጊዜ እያሳለፉ ቢሆንም ያው መዝናኛ ቦታ ይዟት የሚሄደው እሷን ነው፣ ደስተኛ የሚሆንም እሷን ነው። ስለዚህ አቶ አምናን በባሌም በቦሌም ብሎ ከብሌን ጋር አብሮ መሆናቸው የማይቀር ነው። እንግዲህ አሁን የመጣው ሳይተራይቲክስ የወይዘሮ ሙርዚና ጠባቂ ወይም ደግሞ ዶክተሯ እሱ ካልቀደሙ በስተቀር እንደዚሁም ቃልም እንግዲህ ወደዛ እየተመላለሰ ከብሌን ጋራ አብሬ እንዳድር ነገሮችን አመቻችልኝ እያላት ይገኛል ማለት ነው። ጄሪን እነሱ ካልቀደሙና ብሌንን ካልወሰዱበት እሷም መሆን የምትችለው ከአቶ አምናን ጋር ብቻ ነው። ከሌሎቹ ጋር ኮስታራ ናት። ነገር ግን አሁን ከመጣው ልጅ ጋር ፈገግታ ይታይበታል። በጥርሷ እየገደለችው ትገኛለች ብሌን ማለት ነው። እና ልብ ውስጥ እየገባች ትገኛለች። እናቱም እንግዲህ ልጇን እዛ ቤት ያመጣችበት የራሷ ምክንያት ሊኖራት ይችላል ብዬ አስባለሁ። እንግዲህ እሷም ልጄ በርታልኝ፣ ወይዘሮ ሙርዚናን በደንቡ ጠብቃት፣ ተንከባከባት፣ እሷም ትዳን ወደ ኑሮ ወደ ነበረው ጤናዋ ትመለስና በቃ አቶ አምናንም ደስተኛ ሆኖ ማየት ፈልጋለሁ። እዚህ ቤት በቃ ደስታ ርቋል። በችግር ላይ ችግር፣ በመከራ ላይ መከራ እየተደራረበበት ነው። ልጄ እንደምንም ብለክ በደንቡ አክማትና በቃ የዚህ ቤት ደስታ ይመለስ፣ እኔንም ደስተኛ አድርገኝ፣ በአንተ እንድኮራ ልሁን እያለችው ነበር። እሱም እናቴ አይዞሽ አኮራሻለሁ እያላት ነበር ማለት ነው። ወይዘሮ ሲፈንም እንግዲህ ወይዘሮ ሙርዚና እንደተሻላትና እንዳልተሻላት ለማየት ጥየቃ ገብታ ነበር። ነገር ግን ደህና ነኝ አሁን ተስሎኛል ብትላትም ባክሽ ዝም በይ፣ እኔ እንኳን ከአንቺ ከበሽተኛዋ ጋርና ከጤነኛው ጋር ራሱ መግባባት አልቻልኩም፣ እህትሽ ባደረገችኝ ጉዳይ እያለቻት ነበረ። እሷም እንግዲህ ቀኗን ነው የምትጠብቀው። በጣም ድፍረቷ እንግዲህ እናታቸውን ገላ እዛ ቤት ውስጥ በድፍረት እየኖረች ያለች ሲፈናት ማለት ነው። እስካሁን እንግዲህ ምንም ፍንጭ አልወጣባትም። ነገር ግን አሁን ሰውየው እቺ እናታችን ወይዘሮ ሙርዚና እንደዚህ እየሆነች ያለችው ህመም አይመስለኝም፣ ጭንቀትም አይመስለኝም፣ አንዳንድ ጊዜ መድኃኒቶች ናቸው እንደዚህ የሚያደርጉትና ከሐኪሙ ይልቅ ወደ ሌላ ነገር ብናተኩር ጥሩ ነው እያለ ይገኛል ማለት ነው። ሌሎቹ ግን ምንም አይነት ነገር ሊነቁ አልቻሉም ማለት ነው። ነገር ግን ወይዘሮ ሙርዚና እህቴ ምን ሆና ነው የሞተችው ብላ እንግዲህ እውነቱን ለማወጣጣት በምትሄድበት ጊዜ ነበረ እንደዚህ አይነት ነገር የደረሰባት። እንግዲህ ሜርሲ ባሏ በቅርብ ወደዚህ የሚቀላቀል ይሆናል ማለት ነው። የሜርሲ ባል እንግዲህ ወደዚህ ቤት ተቀላቀለ ማለት ሜርሲ ህይወቷን ትጠላለች ማለት ነው። ብን ብላ ከዛ ቤት እራሷን ልትጠፋ ትችላለች ማለት ነው። ግን ስትሄድ ያው እውነቱን አውጥታ ነው የምትሄደው። ምክንያቱም እውነቱን ካላወጣች ወይዘሮ ሰማል ገዳይ አይወጣም እያለች ነው የምትገኘውና እንግዲህ የድራማ ቤቱ ባለቤቶች የድርጅቱ ባለቤቶቹ በጣም የዋህ ሲሆኑ እነሱ ጋር ጥገኛ ሆነው የሚኖሩት እንግዲህ በጣም ተንኮለኞች ናቸው ማለት ነውና ቤቱን እየጎዱ እየበዘበዙ የሚገኙት ማለት ነውና እንግዲህ አሁን ውስጥ ለውስጥ ነው ስራቸው። እንግዲህ የድራማ ደስ የሚልና አስተማሪ እንደዚሁም ዘና የሚያደርግ
ድራማ ነው ማለት ነው። እንግዲህ ለዛሬ በዚህ እሰናበታችኋለሁ። ቀጣይ ቪዲዮ ደግሞ እስከምንገናኝ ቸር ሰንብቱልኝ። ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ነባሮች ደግሞ ላይክ እያደረጋችሁ ለምታበረታቱኝ ሁሉ ከልብ አመሰግናለሁ። አሁንም አብሮነታችሁ አይለየኝ። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ እያልኩኝ በአክብሮት ጠይቃለሁኝ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ።